ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በቪየትናም በጣለው የማያቋርጥ ዝናብ ቢያንስ 41 ሰዎች ሕይወት አለፈ። በማዕከላዊ ቪየትናም ካለፈው ሳምንት መጨረሻ ጀምሮ ያልተቋረጠ ዝናብና ጎርፍ የተነሳ ቢያንስ የ41 ሰዎች መሞታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የጎርፍ አደጋው ከ52,000 በላይ ቤቶች በውሃ እንዲጥለቀለቁ ያደረገ ሲሆን ግማሽ ሚሊዮን አባወራና የንግድ ቤቶችን ያለ ኤሌክትሪክ ኃይል እንዳሳጣ ዘገባዎች ጠቁመዋል። ባለፉት 3 ቀናት የዝናቡ መጠን በከፍተኛ ደረጃ ጨምሯል። በቅርብ ወራት ውስጥ የዝናብ አደጋው ቪየትናምን ክፉኛ አጥቅቷል። ካልማጊና ቦአሎይ የተባሉት 2 አውሎ ነፋሶች ካስከተለው አደጋ በኋላ በሳምንታት ውስጥ ሞትና ውድመት አስከትሏል። ከባለፈው ዓመት ከጥር እስከ ጥቅምት ወር ባለው ጊዜ ውስጥ በቪየትናም የደረሱ የተፈጥሮ አደጋዎች $2 ቢሊዮን ጉዳት አድርሰዋል ሲል መንግስት ግምታዊ አሃዝ አስቀምጧል። በሀገር ውስጥ ሚዲያዎች የተሰራጩ ፎቶግራፎች እንደሚያሳዩት ሰዎች ጎርፍ ወደ ቤታቸው ሲገባ በጣሪያ ላይ ታክተው ያሳያሉ። በላምዶንግ ግዛት ውስጥ የተንጠለጠለ ድልድይ መልህቁን ሲነቀል አመላክተዋል። የመሬት መንሸራተት በዋና ዋና መንገዶችና አውራ ጎዳናዎች ላይ ጉዳት ከደረሰ በኋላ ግዛቱ የአስቸኳይ ጊዜ አዋጅ አውጇል ያለው ዳጉ ጆርናል ነው። ዶክተር አንዱዓለም ዳኜ ላይ የግድያ ወንጀል የፈጸመው ተከሳሽ በ25 ዓመት ጽኑ እስራት ተቀጣ። የባህር ዳርና አካባቢ ከፍተኛ ፍርድ ቤት የጥበብ ጊዮን ስፔሻላይዝድ ሆስፒታል ሐኪም በነበሩት ዶክተር አንዱዓለም ዳኜ ላይ የግድያ ወንጀል በፈጸሙት ተከሳሽ ላይ የ25 ዓመት ጽኑ እስራት ወስኗል። ፍርድ ቤቱ በዋለው ችሎት በዶክተር አንዱዓለም ዳኜ የግድያ ጉዳይ ላይ የቀረበው ወንጀልና ማስረጃ መሰረት አድርጎ ውሳኔ አስተላልፏል። በዶክተሩ ላይ ግድያው የተፈጸመው ጥር 24 ቀን 2017 ዓ.ም ምሽት ላይ ባህር ዳር ከተማ የግል መኪናቸውን በሚያሽከረክሩበት ወቅት ጠብቆና ተዘጋጅቶ በጥይት ተኩሶ መግደሉን ፍርድ ቤቱ በቀረበው ማስረጃ አረጋግጧል። በዚሁም ዕለት ምሽት ላይ በተመሳሳይ በሌላ የሕክምና ዶክተር ላይ ጥይት በመተኮስ የመኪና አካል በመምታት የግድያ ወንጀል ሙከራ ስለማድረጉም ፍርድ ቤቱ አመላክቷል። የግድያ ወንጀሉ ከተፈጸመ ጊዜ ጀምሮ መረጃና ማስረጃዎችን በማሰባሰብ የተጠናከረ የምርመራ ቡድን የተቋቋሙ ስራውን ተጠናቆ ለፍርድ ቤቱ ቀርቧል። በዚህም የምርመራ ሂደት ከክልሉ ፖሊስ ዋና መምሪያና ከከተማ አስተዳደሩ የምርመራ ቡድን ተዋቅሮ መረጃና ማስረጃዎችን በማሰባሰብ የወንጀሉን አፈጻጸምና ፈጻሚውን ማወቅ እንደተቻለ መጠቀሱን ኢዜአ ዘግቧል። ፍርድ ቤቱ የቀረቡለትን የምርመራ ውጤቶች መሰረት በማድረግ በዛሬው ዕለት በዋለው ችሎት ወንጀሉን በፈጸመው ግለሰብ እሱ ባለው ነበረ ላይ የ25 ዓመት ጽኑ እስራት ወስኖበታል። በሾላ ገበያ የሞቱ ዶሮዎችን በልተው ለገበያ ሊያቀርቡ ሲሉ ተያዙ። የአዲስ አበባ ከተማ አስተዳደር ደንብና ማስከበር ባለስልጣናት የየካ ክፍለ ከተማ ወረዳ 08 ደንብ ማስከበር ጽሕፈት ቤት ከሰላምና ጸጥታ ጽሕፈት ቤትና ከአዲስ አበባ ፖሊስ ጋር በመሆን ባደረገው ድንገተኛ ኦፕሬሽን በሾላ ገበያ ህገወጥ የዶሮ እርድ ሲከናወን በነበሩ ግለሰቦች ላይ እርምጃ ወስዷል። በተደረገው ክትትልና የተቀናጀ ኦፕሬሽን ግለሰቦቹ የሞቱት ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ በነበረበት ሁኔታ የተያዙ ሲሆን በዚህም የታሸገ ዶሮ በቁጥር 100 ተበልቶ ለመታሸግ የተዘጋጀ 42 ተይዟል። የሞቱ ዶሮዎችን ለህብረተሰቡና ለሆቴሎች ከመከፋፈላቸው በፊት እርምጃ መወሰዱን የየካ ክፍለ ከተማ ወረዳ 08 ደንብ ማስከበር ጽሕፈት ቤት አስታውቋል። በማርበርግ በሽታ ህይወታቸውን ያለፈ ሰዎች አስክሬን ለቤተሰብ አይሰጥም ተባለ። በሽታው በንክኪ የሚተላለፍ በመሆኑ ህይወታቸው ያለፈ ሰዎች አስክሬን ለቤተሰቦቻቸው እንደማይሰጥ ነው የተነገረው። ህይወታቸው ካለፈ በኋላ አስክሬኑ የማይታጠብ መሆኑን የተገለጸ ሲሆን ደህንነቱ በተጠበቀ መንገድ የቀብር ስነስርዓታቸው ይፈጸማል ተብሏል። ቀብር የተፈጸመባቸው ቦታዎችን በደንብ መጠበቅ እንዳለባቸው ተገልጿል። ማህበረሰቡ የበሽታውን ከባድነት ተረድቶ ይህን ውሳኔ መቀበልና መተባበር አለበት ተብሏል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለአንድ ዓመት ጊዜ የሚቆይ በመሆኑ ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸው ነው የተባለው። ተገቢውን ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም። እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት መኖሩን የተገለጸ ሲሆን ህመሙ በአየር የማይተላለፍ ነው ተብሏል። ህመሙ በንክኪ የሚተላለፍ በመሆኑ ህመሙ ካለባቸው ሰዎች ጋር ያለ ግንኙነት በንክኪ የራቀ መሆን እንዳለበትም ተገልጿል። ማርበርግ እንደ ኮቪድ በአየር የሚተላለፍ ባይሆንም ከኮቪድ በበለጠ ህይወትን የሚነጥቅ ነው ተብሏል። እንደ ወረርሽኙ ክብደት የሞት ምጣኔ ከ24 እስከ 88 በመቶ ይደርሳል። 33 ሰዎች ተመርምረው 6 ሰዎች ህመሙን የተገኘባቸው ሲሆን 3ቱ ህይወታቸው ሲያልፍ 3 ሰዎች ደግሞ በህይወት አሉ ተብሏል። ይህ መረጃ ያገኘው ጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር በማርበርግ በሽታ ምንነት ዙሪያ ለሚዲያ ባለሙያዎች ባዘጋጀው የግንዛቤ ማስጨበጫ ስልጠና ላይ ነው።
በአማራ ክልል በተፈጸመው የሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ ዶክተር ደሳለኝ ጫኔ ያሳሰቡ። የአማራ ክልል ዋና ከተማ የሆነችው ባህር ዳርን ወክለው የፓርላማ አባል የሆኑትን የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔ በቢቢሲ የቀረበውን ዘገባ በተመለከተ በሰጡት አስተያየት ሪፖርት በአማራ ሕዝብ ላይ በአሁኑ ወቅት ያለውን ከፍተኛ ስቃይ የሚያረጋግጥ መሆኑን ገልጸዋል። በመንግስት ኃይሎችና በፋኖ መካከል ግጭቱ በተከሰተው ወዲህ ይህ ቀውስ እየባሰበት መሄዱን የጠቀሱት ዶክተር ደሳለኝ በሰላማዊ ሰዎች ሞት፣ ስቃይና መፈናቀል ሀገሪቱ እየተጎዳች መሆኑን አስረድተዋል። በተራዘመው የእርስ በርስ ጦርነት ንጹሐን አማሮች የጅምላ ተጠቂ ሲሆኑ ዝም ብሎ መመልከት እንደማይገባ ያሳሰቡት ዶክተር ደሳለኝ ጨምረው እንደ ህዝብ ተወካይነቴ ሁሉም ተፋላሚ አካላት በአስቸኳይ ግጭቱን እንዲያቆሙ ጥሪ ያቀርባሉ ብለዋል። እንዲሁም በክልሉ ውስጥ ለተፈጸመው የሰብአዊ መብት ጥሰቶች በሙሉ በአስቸኳይ ገለልተኛ ዓለም አቀፍ ምርመራ ተደርጎ አጥፊዎች ተጠያቂ እንደሚሆኑ አሳስበዋል። ዶክተር ደሳለኝ በመልእክታቸው ማጠቃለያም ዘላቂ ሰላም የሚያመጣ የአማራ ህዝብ ህጋዊ ጥያቄ እውቅና በመስጠት ተአማኝነት ያለው የፖለቲካዊ ውይይት ማድረግ ነው ያሉ ሲሆን የአማራ ህዝብና ሰላምና ደህንነት የማግኘት ህጋዊ መንግስታዊ መብት እንዳለውም ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለዩክሬን ጦርነት ያቀረቡትን የሰላም ስምምነት እቅድ በተመለከተ ቀነ ገደብ አስቀመጡ። ፕሬዝዳንቱ ይህንን ቀነ ገደብ ያስቀመጡት ለዩክሬን ነው። ዛሬ ከፎክስ ኒውስ ሬዲዮ ጋር ባደረጉት ቃለ ምልልስ ያቀረቡትን ባለ 28 ነጥብ ቀነ ገደብ እንዳለው ተጠይቀው አዎ አለው ብለዋል። ይህ ቀነ ገደብ በመጪው ማክሰኞ እንደሚጠናቀቅ ገልጸዋል። ማክሰኞ ኖቬምበር 27 በአሜሪካ የታንክስ ጊቪንግ በዓል መሆኑንም ይታወቃል። ትራምፕ እቅዱን ለምን ማውጣት እንዳስፈለገ ሲናገሩ ደግሞ እኛ ይህን እቅድ ያወጣነው ለአንድ ነገር ስንል ነው፣ እሱም የሰዎች ሞት ማብቃት አለበት ብለዋል። እንደ ፕሬዝዳንቱ መግለጫ በእቅዱ ላይ የመስማማት አዝማሚያ ከታየ ቀነ ገደቡን ሊያራዝሙት ይችላሉ። በእቅዳቸው ላይ ዩክሬን የምታጣውን መሬት ስለመኖሩ ተጠይቀው ደግሞ ምስራቃዊ ዶንባሳ ግዛት አሁንም ከእጇ ማውጣቱን ጠቅሰው ማጣቷ አይቀሬ መሆኑንም ተናግረዋል። ሩሲያውያን በተመለከተ ደግሞ እነሱ ከዚህ በኋላ ጦርነቱን መቀጠል አይፈልጉም፣ እንደሚያቆሙት አውቃለሁ ማለታቸውን አናዶሉ ዘግቧል። ይህ በእንዲህ እንዳለ የዩክሬን ፕሬዝዳንት በበኩላቸው የትራምፕ የሰላም እቅድ ከአጋሮቻቸው ጋር በመሆን እያጠኑት መሆኑንም አስታውቀዋል።